ሰራተኛዋ አደይ ክፍል 61 ተለቀቀ። አንተ ምን እያደረክ ነው? አንቶች ካታ እያሉ ነበረ ጫኔና እየሮጠ ሄደ አሸናፊ። ወይ ግሩ ልጋብዛችሁ ብሎ ሰራልን አይደለ? ይሄ ሁሉ ያንተ ጥፋት ነው። በሬ ወይ ሳሮን አይተህ ገደሉን የሚባለው ለዚህ ነው። ጋብዛለሁ ብለህ ይኸው ሚስጥራችንን አንፈሸፈሽከው። እንደዚህ ያደርገናል ብዬ መቼ አሰብኩት። እንደዚህ ያለውን ነገር ማሰብ አለብህ። ዝም ብለህ እንዳትወስን። አሁን በኋላ እኔ የምልህ መስማት አለብኝ። ምንድነው የምትይው አንቺ ደግሞ እያለ ነው። መጣን እንከፍላለን። ይብቁመላን አይደለ 400 ብር አረቃቸውን ጠጥተው 400 ብር ላይ ዘፍቆን ሄደ። ይሄ ዝፍቅ እያሉ ነው ጫኔ። ወይ ይሄ ጥፋት ያንተ ጥፋት ነው። አዎ አያሌ ጥፋት በለጥፋት ማካከሻ ምን ታደርጋለህ? 400 ብሩን ትከፍላለህ። አብረን እንዴ ጥጣ ነው አለ 200 አንተ 200 ነው ጫኔ 200 ቢኖረኝ እኔ ና ጫኔ ልጋብዝሃልም ነበር። ጓደኛዬ ነህ አንተ። እኔስ ከየት አመጣዋለሁ? እባክህ ተባብረን አጉድ እንውጣ። ሳማ ሆይ ይሄን ነገር ጋሽ ከፌ ከሰሙ እኛ ላይ መተማመናቸው ይሸረሸራል። ይሄ ሰውዬ ደግሞ እኛ ጋር ምን ያገባቸዋል? ስልኩን ወስዶ እኮ ሲያወራ ነበር። ደውሎ ምን እንዳላቸው ታውቃለህ? ደውል ምንድነው በራስ መለኪያ አረቄው ፍፍም ያረጋሃልና ስልክ አንስቶ ሲደውል አለ። ኧረ መጣች ልጅ አኔ ደሞ አጠነጃ ይበል። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች ሰላማችሁ ይብዛ በያላችሁበት። ላይክ ሰብስክራይብ እያደረጋችሁ አበረታቱ። ዳይመንድ እና ኪንጎ እየሮጡ ነበር። ከኋላ ደግሞ ዴቭ እና ሊዱ። አንቺ ደግሞ ቆይ ለምንድን ነው የምትሮጡት? አንቺ ለምንድን ነው የምትከተል? እቤት ደግሞ ምን ልትሰሩ ነው የመጣችሁ? ኪንጎ አዴ ገጠር እንደሄዳችሁ ሰምታለህ። አዴ ምን ሆነች? ዳይመንድ የአዴ መኖሪያ የምታውቀው አንተ ነህ። ስለዚህ ይዘህ ትሄዳለህ አለ ዴቭ። እና ታዲያ ባውቀውስ አደይ ገዩ ሰደኝና አደይን ይዘናት እንመጣለን። ለምንድን ነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? አደይ ለትሄዳችሁ ተመጣው ነው። እኔ ወደዛ መንደር መሄድ አልፈልግም። ለምን አደይ ሄዶ ማንጣት አስፈለገ? አደይ እዚህ እያለች ብዙ ነገር ሳናውቅ አስቀይመናን ነው ሄደችው። ስለዚህ አሁን አደይን ይቅርታ መጠየቅና መመለስ ፈልጋለሁ። ለዚህ ግን ጊዜ የለንም። ዛሬውኑ መሄድ ያለብን። አዎ ዳይመንድ አደይን ሄደን ከዛ ሰውዬና ካባቶ ይዘን መምጣት አለብን። ኧረ እባክህ ቀልደኛ እዛ ድረስ የምትሄድበት ጨላለ ተቀማጭ ብር አለ አይደል? ኧረ እባክህ አለ ዳይመንድ። በናሳማ ቀልድ ዳይመንድ አትስገምገም። ስንመለስ ነው ለብር ከሆነ እኔ ሙጮቹን ሸፍናለሁ። የምርህን ነው? አዎ ዳይመንድ ጊዜ የለንም። ቆይ እናንተ ሁለታችሁ ላፈቀራችሁት ይሄን መንከራቱ ምን ይባላል? ብቻ እንደ እናገኛት እንጂ ክስ አለው አለ ዳይመንድ። እንደዛ ከሆነ ይመቸኛል። እንሂድ በቃ። አንተም ትሄዳለህ? አዎ እሄዳለሁ። አንተ ደግሞ ምን ልትሰራ የምትሄደው? አይደለም አይደለም ለማሳመን እና ዳይመንድ ሌሎቻችሁ ሲሆን እኔ አንተ ብለልበት እዛ ብቻ ነኝ። ገጠር ትሄጃለሽ? ሊዱ አዎ እሄዳለሁ። እዚህ ከቤዛና ከፍቅር ጋር ተቃጥዬ ከመሞት ከአንተ ጋር ገጠር ወይ እኔም ያለክን ጌት ነው። እሺ አሁን ጊዜ የለንም እንሂድ። እሺ ሻንጣ ምናምን አንይዝም? ሴትዮ ባትኬሽን አይደለም እንሂድ ሰው ፍለጋ እንዴ ናው ለነው ከሳል ሰራበት ይኸውልሽ ሊዱ የዛን ልጅ ስም እንዳጠሪ በቃ አቦ እንሂድ በቃ። ሰዓት የለንም መኪና ያመልጠናል አለ ዳይመንድ። አዴን ፍለጋ ወጡ። ስሚኝማ እንዴት ነው የአይኔ አበባ ብርሃን እየዘፈነች ነው። አገባሽ ሙሽራ አላለችም። ታዲያ ምን ልታስገ አንተ ምን ሆነህ ነው? ወይ ጉድ! አሹ እየሮጠ መጥቷል። አሹ የምን ነው? ምን ነግቶ ነው? ማን አርጦ ነው የመጣው? አዴ ከዚህ መሄድ አለብሽ። ወዴት ነው የምንሄደው? አሹ ምን ነው የተፈጠረ ነገር አዲስ አለ? ምን ሰምተህ ነው? አባትሽ መኪና አትሆንም እንጂ እዚህ መሆንሽን አውቋል። እንዴት አወቀ? ቆይ አንተ ለሰው ተናግረሃል እንዴ? ኧረ እኔ በፍጹም አለ። ለማንም አልተናገርኩም ብርሃን። እንዴት? ቆይ እህቴ እዚህ መምጣቷን ሊያውቅ ቻለ? ከሶስታችን ውጭ እኮ ማንም ያውቀው የለም እንዴ እያለች ነው አለልኝና ጫኔ አዴን እዚህ እንደሆነች ያውቃሉ። የት አይተውኝ? የእነሱ መንደር እኮ የኛ የድሮ ቤታችን ማለት። አዎ ነገር ግን
ጠላ ሊጠጡ ብርቅዬ ጋ ይመላለሳሉ። ውጭ ስትሆኚ አይተውሽ ሆኗል ወይ ጉድ አሉ የአደይ እናት። አሁን መቼ ነው ሀኛ ራስ የሚወርደው ይሄ ሰውዬ? ምን ተሻለን እንደው? እኔም ታለልኝና ላወራ ስሞክር ነው የጫኝ ሲጠራ አየውና ሸሽጌ ይወጣ። ከዛማ አባታችሁን አወራሁት እንደ ጫኘሁኝ። ምን አለ? ከተማ ወደ ገጠር የሚዘልቅ አጥቼ ነው እንጂ እስከ ነገ አሊያም ዛሬ ማታ እዚህ ደርሳ ብሏል። አደይ እንደዚህ እንዳለች ያውቃል? አዎ ያውቃሉ ብርሃን አለልኝና ጫኔ እሳቸው እስኪመጣ ድረስ አደይን አፍነው ሸሽገው እንዲያስቀምጡ እንደተመካከራቸው ነግረውኛል። እንዲሁ የተረገመ አባታችሁ መቼ ነው አርፎ የሚቀመጠው? እና አሁን እሺ ምን ማድረግ እንችል? ዛሬ በዛሬው አታገኝም አደይ መኪና ወይ እስከዛ ተሸሽገሽ ቆይተሽ እዚህ ደርሰው አተው ሲመለሱ ትመጪ። እስኪ ቆይ አሁን ወዴት ነው የምሸሸገው? አደይ ብርሃን ከዚህ ረቅ አድርጋ ትውሰድሽ። እኔ መጥቼ መልክ ስነግራችሁ ማለት አዎ እንደሱ ይሻላል። በይ ብርሃን ቶሎ በይና ባገልግል ምግብ ቋጥሪ ያሉ እናቷ። በኋላ ሹ አብሮ ሄዳል። እማዬ አንቺንማ እዚህማ ብቻሽን ጠርንሽ አንሄድም። አደይ እናትሽ ምን እንዲያደርጓ ብለሽ ነው? አዎ ልጅ እኔንማ ማንም ቀና ብሎ አይናገረኝም አሉ። አይ እናት ይሄን ያልማ ስጋት ከገባሽ እናንተን አለሽ ወዲህ የማይመለሳሉ። አይዲያቶ አሽዬ እኔ እንደሆነ ማንም ይመጣል የሚፈነጭብኝ። ይልቅ የእናንተ ማንም እንዳይደርስባችሁ በቶሎ ሄዱ አሉ። እናቱ መከረኛ አንቺ ሚጂና ምግብና አዘጋጅ አሉ። ለኔ አትጨነቁ ምን ላድርግልሽ የታለም አላሹ። የማይገባው ስጅ እንዳልድብቅ ሰፈሩ ቅርብ ነው። በኋላ መውጫሽ ጠፍቶሽ ተወለቀ ተጨነቃሹ። አሁንም እኮ እንደ ወንድም እየሸሸከ እየጠበከኝ መቼም የኛ ጣጣ አይለቅም ማለቂያ የሚለው አሉ ማዘር። እንደው ፈጣሪ ብድሩን ይክፈል። አንቺ ብርሃን ቶሎ በይ እንጂ ምን እየጠበቅሽ ነው? እሺ እንሄዳለች ብርሃን። እናቴ ራስሽን ጠብቂ ለእኔ አትጨነቂ ልጅ። ይልቅ አባትሽ እጅ እንዳትገቢ በተቻላችሁ መጠን ራሳችሁን ጠብቁ አሉ የአደይ እናት። እሽማ እዛ ጋር ነጠላ አለ ራስን ሸፍን እናውጭ አሉ። እናት እኮ በዚህ ልክ ነች። አይ አደይ ወጣች ከአባቷ ልትደበቅ። ፈጣሪ ወይ ከላይ ሆኖ ይጠብቅሽ ልጄ አሉ የአደይ እናት። እኔ የምልሽ ቤዛ አሉ የባርኬ እናት። ወይ የማይ አደይን ታውቂያለሽ እንዴ? አላውቃትም። ትናንት አደይ ስትይ እየሰማሁሽ መሰለኝ። ያው ፍቅር አደይ ስትል ሰምቼ ነው እንጂ የት አውቃታለሁ ብዬሽ ነው። ምን የመሰለሽ ቆንጆ መሰለሽ። መልኳን ስራዋ ነው እንጂ ፍጥነቷ፣ ቅልጥፍናዋ፣ ትህትናዋ ምን አለ የወለድኳት ልጄ እንደሷ ሆነች የሚያስበል ይሄን ያህል። አዎ ቤዛ ወዴት ነው ቤዛ? ቡና ያልተመቸውትም መሰለኝ ማይ እና ባይመቸንስ ይሄን ቡና አሁን አላፈላምት ነው። ምን አይነት ሰነፍ ነው ያመጣችሁልኝ? ቤዛ ዋጋዋን አገኘች። ቤዛ ተረጋጊ እንጂ አለባርኬ። እማዬ በጣም ይቅርታ ትንሽ ቤዛ ቸኩል ስለሆነ ሌላ ነገር። እሺ በቃ ይቅርታ እማዬ ቆንጆ ቡና ማፈላለች ብላ ቁጭ አለኝ። እማዬ አደይ ለምደሻል ነው እንጂ ቤዛ እኮ በጣም ተጠርነጎ ሰራተኛ። ምን ሰራተኛ ላይ ቤዛ? ይቅርታ ቤዛ። አዎ ሰራተኛ ስራሽ አይደለም እንዳሉ የባርኬና። ከዚህ በኋላ ደግሞ የጸጉርሽን ሻሸብ አድርጊበት። እኛ ዘላለምሽን ያንቺን ጸጉራማ እና ታዲያ ሻሽ ልሰር? አዎ ግጥም አድርገሽ ዘር ያሉ ስራሽ የሰራተኛ ባይሆን እንኳን አስተካክሪ። ጥፍርሽን ቁረጭ። ይሄን የምትቀባበዩ ነገር አቁሚ። ማታ የበላሁት እንጀራ አሁን ድረስ ሎሽ እያዩ ነው ያለሁት። ስራውን ባች እንኳን እንደ ሰራተኛ ልበሽ። ምን ታውርጨርጫለሽ? ሆ ምን አይነት ሰንሰለት ነው ያመጣችሁ ብላ የባርኪ እናት ተቆጥታ ወጣች። ባርኪም ራሱን ያዘ። እየሰማኝ ነው አይደል ባርኪ? ይሄ ሁሉ ያንተ ስራ ነው። እናትን እንዴት እንደምታሻቅጠኝ አይ አይደል? ይሄ ሁሉ ያንተ ስራ ነው። ቤዛ በቃ ተረጋጊ። በጣም ነው ማለት ነው ይበልሽ ቤዛ። ክፉና አስመሳይ ልጅ ነሽ። አሁን ስራሽ ነው። ፍቅር መጣ። ቆይ አንቺ እማዬም ብለሻል ነው አርፈሽ ስራሽን አስብ። አንቺ ደነስ በዚህ ጀበና አናትሽን እንዳለሽ
ገና ከዚህም በላይ ይደርስብሻል። ከወንድሜ ላይ አይንሽን ካልነቀልሽ ከዚህም በላይ ነው የሚደርስብሽ። ይሄች ልጅ ከዚህ ቤት ስትመጣ ገና ነግሬ ነበር። አንተ አልሰማኝ ብለህ ነው እንጂ ይቺ ልጅ ምኗም ደስ አይለኝም አለችው። ባርኪም ተናደደና ፍቅር ከዚህ በላይ አልታገስሽ። ምን ትልቅ ወንድምሽ ነኝ፣ ምን እንደማረግ ራሴ ያውቃለሁ። ስለዚህ አርፈሽ ተቀመጪ አላት። ቤዛም በጣም ተናደደች። የባርኪና ሰራተኛ ስላለቻት እንግዲህ ቤዛ የመጣችው ወደ እነ ባርኪና ወደ ኤላ አጭበርብራ ብር ለመቀበል ነው። እናቷም ባራጣ አልተያዘችም፣ ወንድሜም ታስሯል ያለችው ከእነሱ ብር ለመውሰድ ነው። ስለዚህ ሊሊ ጎበዝ ስለሆነች ማጣራት አለባችሁ። ይቺ ልጅ ዝም ብላ ገንዘባችሁን ብላ ነው የተጠጋችሁ እንጂ ባርኪን ማፍቀር አይደለም ብላ ለባርኪ ስለነገረችው ባርኪም ሊያጣራ እናቷ ጋር ሂዷል። ለምን እናቴ ጋር መሄድ ያስፈለገ ትጠራጠረኛለች ማለት ነው እያለኝ ነበር። በቃ በሌላ ቪዲዮ እስክንመጣ ድረስ